ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በአዲስ ሚዲያ ኔትወርክ እየተዘጋጀ የሚቀርብላችሁ የዋርካ ዝግጅት ነው። ዛሬ በአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን ያዘጋጀነውን የዋርካ ዝግጅት ነው የምናቀርብላችሁ። እንግዲህ ባለፈው ሳምንት በክፍል 1 የተነሱ ጥያቄዎች እንዲሁም ምላሾቻቸውን ወደ እናንተ ስናደርስ የነበረ መሆኑ ይታወቃል። ዛሬ ደግሞ በክፍል 2 ሌሎች ያልተነሱ ጥያቄዎች እንዲሁም ምላሾቻቸውን ወደ እናንተ የምናደርስ ነው የሚሆነው። ይህንን ዝግጅት አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጋር በጋራ በመተባበር ነው ወደ እናንተ የሚያደርሰው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። አቶ ቢስተራ ጊዮርጊስ ያለው መንገድ ሲሰራ አሰር ኮንስትራክሽን በተባለ ድርጅት ነው። ባይኔ ራሴ ያየሁት ውሃ ማስተንፈሻ እነዚህ ቱቦዎች ላይ ድፍን አድርጓቸው ነው የሄዱት እና ሰው እስከ መወሰድ ድረስ ጎርፉ በጣም ይሞላል። ትንሽ ዝናብ በዘነበ ቁጥር ወንዝ ነው የሚመስለው። ወንዝ ማለት ተራ ወንዝ ሳይሆን ትልቅ ወንዝ ነው የሚመስለው። ከጊዮርጊስ ያለው ጎርፍ ወደኛ ነው የሚመጣው፣ ከአቶ ቢስተራ ያለው ጎርፍ ወደኛ ነው የሚመጣው። በሁለቱም በኩል በማዶም በዚህ በኩልና ማስተንፈሻ እንዲሰራለት ክፍለ ከተማችንን ጠይቀን ነበር። ምናልባት እድሉን ስላገኘው እዚህ ለእናንተ ማቅረብ ስለፈለኩ ነው። ከቱቦ ማስተንፈሻ ጋር በተገናኘ ህብረተሰቡ ኃላፊነት እንዲወስድ የተሰራ ስራ አለ ወይ? ጠያቂ እንዲሆን የተሰጠው ተልዕኮ አለ ወይ? ጀርመን ኤምባሲ ፊት ለፊት ጎርፍ ወንዙን የበላ ስለሆነ ረጅም ዓመት እንደ ወረዳም ጠይቀናል። ወረዳ 3 ላይ ጀርመን ኤምባሲ ፊት ለፊት አስፋልቱን የበላ ወደ የመጣበት ሁኔታ አለ። አስፋልቱ ከማለቁ በፊት የሚያስፈልገው ትንሽ ስራ ነው። ባይዘይ ከማህበረሰቡ አቅም በላይ ስለሆነ እዛ አካባቢ ያለው ማህበረሰቡ ይታወቃል። ግን አሁን የሚያስፈልገው ሪቴኒንግ ስለሆነ ያቺ ተሰርታ አስፋልቱ ግን ከአደጋ መዳን አለበት የሚል ጥያቄ ስላለኝ ነው። በወረዳ 6 በኩል ፎይታ የሚባል መንገድ አለ። ከፍተኛ ችግር ሲፈጥርብን የነበረ ማስተፈሻ መንገድ፣ እሱም በውጤት እየተሰራ ነው። ትንሽ የጎደለብን ምንድነው? አሁን ከፍተኛ ስራ ተሰርቶ እያለ ድሬኔጅ አልተሰራም። ድሬኔጁ እንዲያስተካክሉልን መንገዶችን በዚህ አጋጣሚ ለማሳሰብ ለመጠየቅም ፈልጋለሁ እንጂ በጣም ብዙ ውጤቶች ተሰርተዋል ለማለት ፈልጌ ነው። አንድ አካባቢ አለ አብርሃሙ ስላሴ ዙሪያ የሚባል በዛ አካባቢ እጅግ በጣም ከፍተኛ የሆነ ጎርፍ አለና ያ ጎርፍ ህብረተሰቡን በየአመቱ ያማረረ ነው ያለው። አሁንም ያ ችግር አልተፈታም። እንግዲህ የእሳትና ድንገተኛ አደጋዎች የቀይ መስቀል ማህበር መጥቶ ሁኔታውን አይቶታል። መሰራት እንዳለበትም አቅጣጫ ሰጥቶ ነው ሄደውና ማን ነው ባለቤቱ የሚሰራልን ማን ነው? እኛ የተባልነው ምንድነው በህብረተሰቡ መዋጮ ይሰራን የተባለው። በህብረተሰቡ መዋጮ ለመስራት ደግሞ ከፍተኛ ገንዘብ ነው የጠየቀንና እንደው የመንገዶች ባለስልጣን እግረ መንገዱን እኛንም ቢያይንና ከጎርፍና ከዛ ከአደጋ እንደው ቢጠብቀን ጥሪም እንደው ልመና ጭምር ለማቅረብ ነው ወደዚህ የመጣሁትና የተሰሩ ኮሪደሮች እጅግ በጣም እንዳደንቃለን። የቀሩት ኮሪደሮች በሚገባ ተሰርተው ማየት እንፈልጋለን። ወረዳ 2 ከመስቀል ፍላወር አደባባይ ሀዲዱን ይዞ ከመሸለኪያ የተያያዘ መንገድ በእቅድ የተያዘ ጋዜቦ አደባባይ ከተሰራ በኋላ የተቋረጠ መሆኑን ከጋዜቦ አደባባይ የመሸለኪያ የእግረኛና አንድ መንገድ የተሰራ መሆኑን ይሄ ተቋርጦ ይሄ ብቻ የተሰራ መሆኑን በመቀጠል ከጋዜቦ አደባባይ ወረዳ 2 ቀጠና 26 ሀዲዱን ይዞ እስከ ወሎ ሰፈር ድረስ ሌላው በቱቦ የተሰራ ሲሆን ከፊሉ በግንብ ክፍት ቦይ የተሰራ መሆኑ ክፍት በመሆኑ ቆሻሻ መጣያ በመሆኑ ቀጠና 26 አበሻ ምግብ ቤት ባለፈው በዘነበው ዝናብ ከፍተኛ የንብረት አደጋ አድርሷል። ይሄ መሰራት እንዳለ ይህም ስል ምንድነው ክፍቱ አርማታ ሽፋን ቢደረግ ቱቦ ካልተሰራ የውሃ ፍሳሽ ብቻ ተደርጎለት እንደዛ ቢሰራ መልካም ነው እላለሁ። አውቶቡስ ተራ 7ኛ አብነት ድረስ ያለው መንገድ ክረምት ላይ በጣም ጎርፍ አለ። ልደታ ያጥለቀልቀዋል። ምናልባት የአደባባይ ባይኖር ኖሮ ልደታ ብዙ ቤቶች የሚፈርሱ ይኖሩ ነበር። ይሄን እንዳይኖር ያደረገው አደባባዩ ነው። ይሄ ነገር መፍትሄ ቢፈለግለት ከላይ የተወረወረ የሚወርደው ውሃ አካባቢውን እየበከለ ስለሆነ
ይሄ ሊታይ ይገባል የሚል ነገር አለ። ከሰሜን መዘጋጃ በሳሬም ሆቴል አድርጎ ወደ ታች እስከ ቀለም ወርቅ ትምህርት ቤት ያለው መንገድ ሁሉ ጊዜ ያው እንትኖቹ ፖሴቲዎቹ ክዳኖቹ እየተበላሹ ነው መሰለኝ እየተዘጉ ምንም ጊዜ ቢሆን መፍትሄ ሊገኝነት አልቻለም። አሁን ክረምቱ ሳይደርስ በፊት ያ ነገር ካልተሰራ ብዙ ችግር እንደሚፈጥርብን ነው። ሌላው ከቀጨኔ ወደ ቀጨኔ ከወረዳ 4 ወደ ቀጨኔ የሚወስደው መንገድ አሁንም ባለፈው እንኳን ትንሽ ዝናብ ስዘን በጣም ኦቨርፍሎ አድርጎ ወደ መንደር እየገባ ነበር እና ስለዚህ ያም በአስቸኳይ ካልተጠገነ ችግር ይፈጥራል ብዬ ጥቆማን አደርጋለሁ። ከራስ መኮንን ድልድይ እዚህ ውሃው ወንዙ ሲሞላ መሄጃ የለውም እዚህ እንዳየሁት ማለቴ ነው። በሴትነቴ እንዳየሁት እሱ መስተካከል ካለበት እንዲስተካከል ሲቀጥል ደግሞ ውስጥ ለውስጥ በፖሊስ ጣቢያው ይዞ ባሻወልዴ ኮንዶሚኒየም በስተጀርባ ከዚህ ከወርቅ ቤቱ ፊት ለፊት አጠገብ ያልተሰሩ የተዝረከረኩ ውሃ የሚፈስ የሚለቅ ረጅም ነው ኮብልስቶንና እሱ ቢስተካከል ቢታይ። ወረዳ 04 ደግሞ ከሊዲያ ኢንዱስትሪ መንደር ምታሻግር ድልድይ አለች። የወሰን ማስከበር ምክንያት ተሰርታ ኮብልስቶን ምኑ ባለመሰራት ያልተጠናቀቀ ከሀጀምባ ወደ ካራቆሬ አርጎ ጎርፍ በክርምት ብዙ ኃይለኛ ጎርፍ ስለሚወርድ የቱቦዎች መከፈት ቢሰራ ትልልቅ ተቋማት በተለይ ትምህርት ተቋማት ያሉባቸው አካባቢዎች ካንዱ ወደ አንዱ መሻገሪያ ድልድይ በአካባቢው ማህበረሰብ የድጋፍ ግንቦች የተሰሩባቸው አካባቢዎች አሉና የድልድዩን ስራ የሰሜን ዲስትሪክት መንገዶች ባለስልጣን አካባቢ ጥያቄ አቅርበን እነሱም ለመደገፍ ፈቃደኛ ናቸውና ምናልባት በዚህ በጀት አመት ውስጥ እሷን ድልድይ መስራት የምንችልበት አጋጣሚ ቢኖርና በእናንተ በኩል ድጋፍ ቢደረግ የሚል ደብዳቤም ጽፈናል። ከናንተ ጋር በቅርበት ስንነጋገር ስለነበረ እሷን መስራት ቢቻልና ምናልባትም ወረድ ብሎ ማየት የሚቻልበት አጋጣሚ ቢኖር መልካም ነው። ቆሻሻ ከተነሳ በኋላ ከቱቦስ ከወጣ በኋላ ቆሻሻው አይወገድም፣ እዛው ይቀመጣል። እዛው ቀምጦ እዛው ይቀመጥና ይደርቅና መልሶ ውሃ ሲነካው ወደዛው ይገባና የመድፈን ባህሪ ያለው ይሄ ምናልባት እዛ ታች ላይ እነሱን ጽዳቱን የሚያጸዱ አመራሮች ላይ ክፍተት ስለሚሆን እስከዛ ድረስ ወርዳችሁ ትቆጣጠር አላችሁ ወይ የሚል ጥያቄ ነው ያለኝ። የድሬኔጅ ክዳን ስርቆት በከተማዋ የተለያዩ ቦታዎች ላይ የተፈጸመ መሆኑን ታዝበናል። የድሬኔጅ ክዳን በመነሳቱ አንድ ግለሰብ ህይወታቸው እንዳለፈ ሌሎችም አካል ጉዳት የደረሰባቸው በተለያዩ መድረኮች ይነሳልና ይህንን የህዝብ ሀብት ከስርቆት ለመከላከል እንዲሁም ከአደጋ ለመከላከል የህብረተሰቡ ድርሻ እንዳለ ሆኖ ከጸጥታ አካላት ጋር በመሆን ተገቢውን ጥበቃ የማድረግ ስራውን ምን ያህል እየሰራችሁ ነው? መንገዶች ከማንሆል ስርቆትና በተለያየ በሚለው ያው እሱ በቀጣይም ከማህበረሰቡ ወይም ከክፍለ ከተሞች ጋር በመነጋገር የጋራ የምናደርገው እንደ ቅድመ ያዝ ነው ስላለ በዛ ይፈታል ብለን እናስባለን። አንድ በእኛ ሪጅን ከተነሱት ያው አብርሃም ስላሴ ድሬኔጅ የሚል ነው። ያው ጥያቄው በሰዓቱ በቀረበ ወቅቱ ቲሞቻችን ይዘን ወርደን ያየንበት ሁኔታ ነው ያለው። ያው ነባር የነበረ ድሬኔጅ ስላለ ምናልባት ኢሹ ድሬኔጆቹ በማጽዳት ዘላቂ መፍትሄ ያገኛል ብለን እናስባለን። ካላገኘም ቀጣይ ምናልባት የተለየ ኢንተርቬንሽን የሚፈልግ ከሆነ ድሬኔጆቹ እንዲጸዱ ማህበረሰቡ ይሄንን በነቃ መልኩ ተሳትፎ እንዲያደርግ የናንተ ሚና የናንተ ድርሻ ምን ድረስ ነው? ከህብረተሰቡ ጋር እንዴት ነው እየተሰራችሁ ያላችሁት? ጽዳትን በተመለከተ ያው ከክፍለ ከተሞች ከወረዳዎች ጋር በመነጋገር በየወሩና የጽዳት ዘመቻ በጋራ እናካሂዳለን። ያው አዌርነሱም እንዲኖረው የድሬኔጅ አጠቃቀሙንም የጋራ ለማድረግ በየወቅቱን ጠብቀን የድሬኔጅ ጽዳቶች ከማህበረሰቡ ጋር በማስተባበር ከክፍለ ከተሞች ጋር አብረን የምንሰራበት ሂደት ነው ያለው። አብረንም እያጸዳን ነው በየክፍለ ከተማዎቹ ጋር። ሌላው ወደ አብርሃም ስላሴ ስገባ ቅድም በገለጽኩት አግባብ ድሬኔጅ ያው መጀመሪያ የነበር ድሬኔጅ አለው። ምናልባት የጎርፍ ችግር የሚሆነው የድሬኔጁ ጽዳት የሚያስፈልገው ከሆነ ቀጣይ በእቅዳችን አቅደን ወይም እቅድ ይዘናል፣ በቅርብ ጊዜ እንገባለን። ድሬኔጅ ጽዳት አጽድተን የሚፈታል ብለን እንገምታለን። ካልተፈታ በቀጣይ እቅድ አቅደን ሌላ መፍትሄ እንሰጣለን ማለት ነው። ኮከበ ጽባ አንደኛ ደረጃ ትምህርት ቤት የተዘጉ ቱቦዎች ቢከፈቱ፣ ጀርመን ኤምባሲ ፊት ለፊት ጎርፍ ሪቴኒንግ ሆል የሚል አለ የተነሳ አለ። እንደዚሁም በቅርበት አይተን ከወረዳ ከክፍለ ከተማ ስራ አስፈጻሚዎች ጋር በቅርበት ነው የምንሰራው። እንደዚሁም አሁን ከዚህም ስብሰባ በኋላ አይተን
ምላሽ የምንሰጥባቸው ነው የሚሆነው። ያው ከመንገዶች ባለስልጣንም ጋር በጋራ ምንሰራው ይሄ የውሃ መውረጃ መስመሮች የድሬኔጅ መስመሮች ጋር ተያይዞ በቆሻሻ ይደፈናሉ ተብሎ የሚነሱ ነገሮች አሉ። ይሄ ችግር እንግዲህ በዘላቂነት ለመቅረፍ ኤጀንሲያችን 3-4 ተግባራት አቅዶ እየሰራ ይገኛል። አንዱ ህብረተሰቡ የሚያመነጨው ቆሻሻ በአግባቡ እንዲይዝ እና የከተማችን ጽዳት ሁሉም በባለቤትነት ኃላፊነቱ እንዲወጣ ጽዳትን ባህል ያደረገ ማህበረሰብ ለመፍጠር የግንዛቤ የማስተማር ስራዎች በተለያዩ አግባቦች በሚዲያም ቤት ለቤትም በተለያዩ አግባቦች የመስራት ስራ እንሰራለን። ከዚህ ጎን ለጎን በከተማ ዋና ዋና መንገዶች ደስትቢን ተዳራሽ የማድረግ ስራ ህብረተሰቡ ጥቃቅንም ቆሻሻ የተለያዩ ቆሻሻዎች ዝም ብሎ አላግባብ እንዳይጥልና ወደ ቱቦ እንዳይገባ ደስትቢን ተዳራሽ የማድረግ ስራዎች በስፋት እየሰራን ነው። ኮሪደር ልማቱም ጋር ተያይዞ ሌላው ቆሻሻን በፍጥነት እንዲነሳ የማድረግ ስራ ነው እየሰራን ያለ ነው። ለምሳሌ መንገድ ማክሲመም 3 ጊዜ ነበር የምናጸዳው። አሁን በዚህ በጀት ዓመት ወደ 4 ጊዜ ያሳድገናል፣ ማታም ጭምር የመንገድ ጽዳት አገልግሎት። ይሄ ባደረግን ቁጥር ቶሎ ቶሎ ቆሻሻ የመነሳት እና ወደ ቱቦዎች እንዳይገባ የማድረግ እንትኑ ይጨምራል። የቆሻሻ ማሰባሰብ ስርዓታችንም ወደ ማታ ቀይረናል። ይሄ አንዱ ዋናው ምክንያት ህብረተሰቡ በተለይ ጠዋት ሲሰበሰብ ቤት ስለማይኖር አውጥቶ ይመጣል እና ወደ ቱቦዎች ወደ ወንዝ ዳርቻ ይመጣል እንትኑ ስለሚጨምር ይህን ለመቀነስ ሰው ወደ ቤቱ ሲገባ ቆሻሻ የመሰብሰብ ስራ በሁሉም አካባቢዎች ጀምረን ውጤታማ በሆነ መንገድ እየሄደ ነው ያለው። ሌላው የውሃ መውረጃ መስመሮች በጋራ በቅንጅት የማጽዳት ስራ ነው አንዱ ምንሰራው። እኛ ደግሞ የታዘብነው እንዲህ ነው። በእርግጥ አፈር እንዳለ እናውቃለን፣ ግን ደግሞ የእናንተም የጽዳት ባለሙያዎች ከዚህ ቀደም ይህን ጥያቄ አንስተናል እና አልፎ አልፎ እናያለን። በእርግጥ በጽዳት ከተማችን እውቅና ዓለም አቀፍ እውቅና እንደተሰጣት እናውቃለን። ይሄ እውቅናዋ ደግሞ እንዲነጠቃት አንፈልግም። እኛም የጽዳት ባለሙያዎቻችሁስ ራሳቸው ምን ያህል ጽዳትን በአግባቡ ጠብቀው እነሱስ ድሬኔጆችን መልሰው እንዳይደፈን የሚያደርጉት ጥረት ምንድን ነው? አሁን እዚህ ቤት በጣም በተደጋጋሚ ክረምት ሲመጣ ስጋት ሆኖብናል የሚል እዚህ ቤት ዛሬም ተነስቷል። ከዚህ ቀደምም ይነሳል በተደጋጋሚ ክፍለ ከተሞች ላይ። እነኚህ የተባሉ ቦታዎችን ለይታችኋል ወይ? ለይታችሁ በመጪው ክረምት አደጋን እንዳይከሰት የሰራናቸው ልማቶች በጎርፍ እንዳይበላሹ ለይቶ አድምቶ ከመስራት ጋር በተያያዘ ምን አቅዳችኋል? ጽዳት ባህሉ ያደረገ ማህበረሰብ መፍጠር አንዱ በአዋጅ የተሰጠን ስልጣንም ነው። ይሄንን ለማድረግ ቅድም አንስቻለሁ። በተከታታይ ግንዛቤ መፍጠር ቤት ለቤት የሚያስተምሩ ባለሙያዎች አሉ ብቻ ሳይሆን ከአዲስ ሚዲያ ጋር ከሌሎች ሚዲያዎች ጋር በጣም በቅርበት እንሰራለን። በየሳምንቱ ጽዳት ንቅናቄ እናደርጋለን። ቱቦ ብቻ ሳይሆን የከተማችን እንግዲህ ስታንዳርድ በጣም በከፍተኛ ደረጃ እያደገ ነው። ቆሻሻ መጣል አሁን አዲስ አበባ አይመጥንም። ይህንን ህብረተሰቡ ባህል እንዲያደርገው የሚያመነጨው ቆሻሻ በአግባቡ እንዲይዝ እንግዲህ ቅድም እንዳነሳሁት በሳምንት 2 ቀን ነበር የምንሰበስበው ቆሻሻ፣ አሁን ወደ 3 አሳድገናል። ይሄ ለምንድን ነው? ቶሎ ቶሎ ቆሻሻ ከቤት ለቤት እንወስዳለን፣ ህብረተሰቡን እናስተምራለን። መንገድ ሲሄድም እግረ መንገድ የሚፈጠር ቆሻሻ በአግባቡ እንዲጥል ደስትቢኖች የማሰራጨት ስራ እንሰራለን። እንግዲህ በጋራ ተቀናጅተን የምንሰራው ስራ ነው። በእኛ በኩል በስፋት የማስተማር ስራዎች ከዚህ ባለፈ ከደንብ ማስከበር ጋር ቅድም እንዳነሳሁት አላግባብ ቆሻሻ የሚጥሉ ሰዎች እጅ ከፍንጅ ሲያዙ የመቅጣት ደንብ ጸድቆ ማለት ነው በካቢኔ የመቅጣት ስራዎችም እየተሰሩ ነው። ይሄ ስራ አጠናክረን እንቀጥላለን። ጽዳት ባህል ያደረገ ህብረት እያንዳንዱ ሰው ከትናንሽ ሶፍት ጀምሮ በአግባቡ እንዲይዝ ይሄ ተጠራቅሞ ነው ሄዶ ጎርፍ መንስኤ የሚሆነውና እነዚህ ነገሮች የባህል ለውጥ እንዲመጣ በቅጣትም በማስተማርም በተለያዩ አግባቦች እንሰራለን። ይሄንን አጠናክረን የምንቀጥለው ይሆናል ማለት ነው። ከዚህ ከጎርፍ ጋር በተያያዘ ቆሻሻ ቦዮችን ስለሚሞሉ ጎርፍ ይከሰታልና ቦዮቹን የማጽዳት ነገር ወቅታዊ ነው ብዙ ጊዜ እየሆነ ያለው። ታቅዶ ክረምት ከመግባቱ በፊት ቀደም ብሎ እየተሰራ የጎርፍ አደጋው ሳይከሰት ማስቀረት አይቻልም ወይ? አንድ ቦታ ጎርፍ ሲከሰት የዘመቻ ስራ ነው ብዙ ጊዜ የሚደረገው። እዛ ላይ አሁንስ ምን አይነት አሰራር ነው ያለው? ጎርፍ ሲከሰት አይደለም እኛ የንቅናቄ ስራውም የጀመርነው መደበኛ ነው። አስቀድሞ ክረምት መግቢያ ወራት ላይ በየክፍለ ከተማው በየወረዳው ጎርፍ ሊያስከትሉ የሚችሉ ቦታዎች ተለይተው ቦታዎቹ ህብረተሰቡ በጋራ እንዲያጸዳ ከመንገዶችም ጋር በጋራ የማጽዳት ስራ ምን ሰራው ማለት ነው። በዋናነት የጎርፍ አደጋ እንዳይከሰት ያው ሰፊ ነው መንስኤው። እንግዲህ ደረቅ ቆሻሻ
ቅድም እንደተባለው ፌስታሎች የተለያዩ ነገሮች የሚፈጥሩት እንዳለ ሆኖ መንስኤው ብዙ ነው። ወንዝ ቦታዎች አሉ የድጋፍ ግንብ የሌላቸው ምናምን የተለያየ ባለቤት አለው እያንዳንዱ ነገር ማለት ነው። ከቆሻሻ ጋር ተያይዞ ግን አስቀድሞ ቦታዎቹ በመለየት በንቅናቄ የማጽዳት ስራ እንሰራለን። ይህንንም አጠናክረን እንቀጥላለን። በሂደቱ ዝናብ ሊመጣ ይችላል። እንደዚህ አይነት የሚከሰቱ ነገሮች ካሉም ያው አስቀድሞ አልተሰራም ተብሎ ዝም አንልም። ኃይላችን አስተባብረን የማጽዳት ስራዎች እንሰራለን ማለት ነው። አሁን እያሉኝ ያሉት ክረምት መግቢያው ላይ እናጸዳለን ነው። ነገር ግን በቋሚነት በአመት 2 ጊዜ ወይም 3 ጊዜ ቦዮችን የማጽዳት ነገር ለምን አይደረግም? ምክንያቱም ዝናብ ክረምት ላይ ብቻ አይደለም የሚመጣው እንደሚታወቀው። ደግሞም ስራው ወቅታዊ እንዳይሆን የዘመቻ እንዳይሆን ለዛም ነው ቅድም የዘመቻ ስራ ነው በአብዛኛው ያልኩት። ስለዚህ ክረምት መግቢያን ብቻ ጠብቆ ከማጽዳት በአመት 3 ጊዜ 4 ጊዜ በቋሚነት ወቅት ተሰጥቶት የጽዳት ስራው ለምን አይከናወንም? የጽዳት ስራው በቋሚነት ነው የምንሰራው። ቦዮችን የማጽዳት በቋሚነት ቆሻሻ ቦዮች ውስጥ ከገባ የማጽዳት ስራ በቋሚነት እንሰራለን። መንገዶች እናጸዳለን፣ ቦዮች እናጸዳለን ማለት ነው። ነገር ግን ክረምት ሲገባ እነዚህ በተደራጀ መልኩ የማጽዳት ስራ ነው የዘመቻ ያልኩት እንጂ በቋሚነት የማጽዳት ስራ መደበኛ ስራችን ነው። እሱ መንገዶች እናጸዳለን። እግረ መንገድ ያሉ ቆሻሻ ውስጥ ማነው ቱቦ ውስጥ የገቡ ቆሻሻዎች ካሉ አይተን ዝም አንልም። የማንሳት መንገዶችም ይሰራል እኮ ይህ ስራ። መንገዶችም ቋሚ ሰራተኞች አሉት። ቱቦዎች ፈልጎ በየቦታው አፈር ደለል ቆሻሻ የማውጣት ስራ መንገዶችም ጭምር ይሰራል፣ እኛም እንሰራለን። አሁን ክረምት ሲገባ ግን በተደራጀ መልክ ህዝቡ በንቅናቄ እንዲሳተፍ ባለቤት እንዲሆን ስለሚፈለግ በዛ አግባብ ስለምንሰራ ነው የዘመቻ ስራ ያልኩት እንጂ በቋሚነት ስራውን እንሰራለን። አብዛኛው ከማኑል ወይም ከኛ ድሬኔጅ የሚወጣው ቆሻሻዎች ከግለሰቦች ቤት የሚወጡት የፔስታል እና ደረቅ ቆሻሻዎች ናቸው ማለት ነውና ይሄን ለማስቀራት ምንድነው እያሰቡት ያለው? በተለይ ምንድነው እነዚህ ነገሮች ቱቦ ውስጥ እየጣሉ ሰው ከቤቱ ቆሻሻ አውጥቶ በየማኑል ውስጥ እየጣለ የሚሄድበት ለኛ ደግሞ ትልቅ ሸክም እየሆነ ክረምት ደግሞ የጎርፍ ችግር እየሆነ የመጣበት ሁኔታ ስላለ እነዚህን ለማስተካከል ምን እየታሰበ ነገር አለ የሚል ነገር ለማንሳት የአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን ከእሳትና አደጋ ስጋት ስራ አመራር ኮሚሽን ጋር በተቀናጀ መንገድ የተለያዩ ስራዎችን እየሰራ እንደሚገኝ ይታወቃል ማለት ነው። ይህንን ስል መንገዶች ባለስልጣን በከተማ ደረጃ ተጋላጭ የሆኑ ቦታዎችን እንደውም የሚገርማቸው ነገር ከስቶክሆልደሮቻችን ወይም ከባለድርሻ አካላችን አንድ ቁጥር ላይ ያሉት ተቋም መሆኑን መግለጽ ፈልጋለሁ። ምክንያቱም በጣም የተጋለጡ በከተማ ደረጃ የተጋለጡ ቅድም ከማህበረሰብ ከተለያዩ ተቋማትም ስነሱ እንደነበረ በከተማ ደረጃ ለጎርፍ አደጋም ለተለያዩ አደጋዎችም የተጋለጡ ቦታዎች በርካታ ቦታዎች በከተማ ደረጃ አሉ። እነዚህን ተጋላጭ ቦታዎችን ለመንገዶች ባለስልጣን የሚመለከታቸው ከሆነ ለነሱ ነው የምሰጣቸው ማለት ነው። ለምሳሌ ጠባብ የሆነ ዲች ካለ የተደፈኑ ዲቾች ካሉ ከዛ ውጪ የተሰበረ ድልድይ ካለ አዲስም ደግሞ የሚሰራ ድልድዮች ካሉ ለነሱ በደብዳቤ ስለምንሰጣቸውና በዛው ልክ ደግሞ እነሱ በተቀናጀ መንገድ ስራዎችን ከኛ ጋር እጅና ጓንት ሆኖ እየሰሩ እንደሚገኙ ነው መግለጽ የምፈልገው ማለት ነው። ከዛ ውጪ ለምሳሌ በ2018 በጣም ተጋላጭ ሆኑ ከፍተኛ ተጋላጭ ሆኑ በከተማ ደረጃ ወደ 25 የሚሆኑ ተጋላጭ ቦታዎች ለመንገዶች ባለስልጣን መስጠት ችለናል ማለት ነው። ለጎርፍ አደጋ የተጋለጡ ድሬኔጅ በጣም ሰፋፊ ድሬኔጅ የሚፈልጉ ቦታዎች አሉ። ድልድይ የሚፈልጉ ቦታዎች አሉ። በየክፍለ ከተማ መጠገን ያለባቸው ድልድዮች አሉ። እነዚህን ቦታዎች በመስጠት ከነዚህ ቦታዎች ወደ 17 የሚሆኑ ቦታዎችን መፍትሄ እንዲያገኙ የማድረግ ስራዎችን በተጠናከረ መንገድ መስራት ችለዋል ማለት ነው። ጥናት ታጠናላችሁ በየጊዜው የጎርፍ አደጋ እንዲቀንስ ብሎም እንዲጠፋ ጥናት ታጠናላችሁ፣ ለመንገዶች ለሚመለከተው አካል ትሰጣላችሁ። ለምንድን ነው ታዲያ የጎርፍ አደጋን ማስቀረት ቀርቶ መቀነስ ያልተቻለው? በከተማችን ክረምት ላይ በየጊዜው ነው የምንሰማው የሰው ሕይወት ይጠፋል፣ ንብረት ይወድማል። ለምንድን ነው መቀነስ ያልተቻለው? ጥሩ ጥያቄ ነው። እንደ ከተማ አስተዳደር ተጋላጭ የሆኑ ቦታዎችን ወደ 238 የሚሆኑ በከተማ ደረጃ በከፍተኛ ሁኔታ የተለየበት ሁኔታዎች አሉ። በዚህ በ2018 ማለት ነው። እነዚህን ተጋላጭ ቦታዎች ለሚመለከታቸው አካላት ነው አስተላልፈን የምንሰጠው ማለት ነው። በነገራችን ላይ እሳትና አደጋ ስጋት ስራ አመራር ኮሚሽን የመለየት የክትትልና ድጋፍ ስራዎችንና ለሚመለከተው አካል ከሰጠ በኋላ ይከታተላል። እስከ መጨረሻ እንዲፈታ የማድረግ ስራ ነው የምሰራ እንጂ
በራሱ የሚፈታው ተጋላጭ ቦታ የለም ማለት ነው። በጣም ብዙ ጥናቶች ከመለየት አልፈን በርካታ ጥናቶችን እንሰራለን። እነዚህን ጥናቶች ደግሞ ለሚመለከተው አካል እናቀርባለን። ተፈጥሯዊ የሆኑ ጉዳዮች እኛ በቀላሉ ማንቀይራቸው ለጎርፍ መንስኤ የሚሆኑ ጉዳዮች አሉ። እነዚህን አቅም በፈቀደ መጠን ማስተካከል የሚቻሉ ነገሮችን እያስተካከሉ ለመሄድ ይሞከራል። በሌላ በኩል ግን ሰው ሰራሽ የሆኑ ጉዳዮችን ግን እኛው ራሳችን የፈጠርናቸው ችግሮች ስለሆኑ መፍትሄ እያበጀንላቸው መሄድ አለብን የሚሉት ጉዳዮች ትኩረት የሚፈልጉ ጉዳዮች ናቸው እና አንደኛው ለጎርፍ አደጋ መንስኤ ከሚሆኑ የከተማችን ውስጥ ያሉ ጉዳዮች መካከል አንዱ የከተማዋ የመሬት አቀማመጥ ሁኔታ ነው። ከከፍተኛው የአዲስ አበባ እንጦጦ አካባቢ ጀምረን እስከ ዝቅተኛው የአቃቂ ቃሊቲ አካባቢ ወርደን ስንመለከት ከፍተኛ የአልቲቲዩድ ዲፈረንስ ያለው የከፍታ ልዩነት ያለው ነው። ይሄ በራሱ ለጎርፍ አደጋ መከሰት የራሱ የሆነ አስተዋጽኦ ያለው ነው። ተፈጥሯዊ ነው። በተወሰኑ ደረጃ ማስተካከል የሚቻልባቸው ነገሮች ካሉ ለማስተካከል ጥረት የሚደረግበት ነገር እንዳለ ሆኖ ማለት ነው። በርካታ ቦታዎች ላይ ድሬኔጅ የማንሆል ክዳኖች ተሰብረው መልሰው የተቀደኑባቸው ሁኔታዎች አሉ። እነዚህ ሁኔታዎች ለጎርፍ መከሰትም ይሁን ሌሎች ለከተማዋ ውበት መጓደል የራሱ የሆነ አስተዋጽኦ አለው። ሌላው ከሰው ሰራሽ ጉዳዮች ጋር አብረን ልናነሳ የምንችለው የነዋሪዎች ያሰፋፈር ሁኔታ ነው። በወንዝ ዳርቻዎች ተጠግቶ የመስፈር ሁኔታ አለ። ቅድም ከአደጋ ስራ አመራርም ሲነሳ እንደነበረው እዚህ ቦታ ላይ አፈር እየተናደ ሰዎች አደጋ ሊገጥማቸው ነው የሚል ነገር ጥያቄ የሚነሳባቸው ሁኔታዎች አሉ። ይሄ በምንም አይነት መንገድ ትሪት ሊደረግ የሚገባ ነገር አይደለም። ህገ ወጥ ነገር መስተካከል ነው ያለበት። በከተማዋ የቀደሙ ማስተር ፕላኖችም አሁንም በተግባራዊ የሆነ ባለው በአዲስ አበባ 10ኛው ማስተር ፕላንም ከወንዝ ዳርቻዎች በምን ያህል ርቀት የግንባታ ስራዎች መከናወን እንዳለባቸው ግልጽ የሆነ ነገር የተቀመጠ አለ። ያንን ከመተግበር አንጻር ያሉ ክፍተቶች ናቸው። እነዚህ ሁኔታዎች በሙሉ ሲደመሩ የጎርፍ አደጋ እንዲከሰት አሉታዊ ተጽዕኖ ያሳድራሉ። ስለዚህ ጎርፍ ሲከሰት በተወሰኑ ተቋማት ላይ ብቻ ችግሮቹ እንዲፈቱ መጠቆም ሳይሆን ከዛ አስቀድሞ ህብረተሰቡ በባለቤትነት ስሜት የመንገድ ሀብቱን የመጠበቅ የመንከባከብና በአግባቡ የመጠቀም ልምድ ላይ ትኩረት ማድረግ አለበት። ዛሬ በቸልታ በዝምታ የምንመለከተው ችግር ነገ ጠዋት ሁላችንም ተጎጂ የሚያደርገን ሁኔታ ስላለ ይሄ በከፍተኛ ሁኔታ ልዩ ትኩረት የሚፈልግ ነው ለማለት ነው። ጎርፍ ጋር ተያይዞ ያሉት ነው እንግዲህ ቅድም ከእሳት አደጋና ስራ አመራር ኢንስቲትዩት ኮሚሽን ጋር የተነሱ እንትኖችን እንግዲህ በከተማ ደረጃ በስራ አስኪያጅ ጽህፈት ቤት ቅንጅቶች ይደረጋሉ ከተለያዩ ባለድርሻ አካላት ጋር። እኛም እንደ አንድ ስቴክ ሆልደርስ እንደ ከተማ ከተለዩት ወስደን በባለስልጣን መስሪያ ቤቱ ደግሞ ሬጉላር የሆኑ የሚታወቁ ቦታዎች አሉ። ፍለድ ከዚህ በፊት ከትሬንድ የሚከሰትባቸው እነሱንና በቀጣይ ደግሞ ክሊር ሆነው መጽዳት አለባቸው ብለን ያልናቸውም በጋራ አድርገን ስኬጁል ነው ያወጣነው። እንደ ባለስልጣን መስሪያ ቤት ግብረ ኃይልም አቋቋምን ከተለያዩ ዲፓርትመንት የሚመለከታቸው አካሎች ያሉበት ይሄንን ነገር የሚከታተልና የሚሰራ። ስለዚህ ይሄ አፈጻጸማቸውም መንዝሊ ቤዝስ ኢቫሉዌት ይደረጋል ማለት ነው። እንደ ባለስልጣን መስሪያ ቤትም የመንገድ ጽዳት የሚደረግባቸውን የድሬኔጅ መስመሮች የሚጸዱትን እነሱን እየሄድንባቸው ያለበት ሁኔታ ነው ያለው። ባለስልጣኑ በተለይ የከተማዋን መንገድ መሰረተ ልማት ለነዋሪው ተጠቃሚ ለማድረግ በሚያከናውናቸው ተግባራት ያጋጥመኛል ከሚላቸው ችግሮች ውስጥ ዋናዎቹ አንዱ የውሃ ማፋሰሻ መስመሮች ወይንም ድሬኔጅ በቆሻሻ መደፈን በዋናነት በተለየ ጊዜ ሪፖርቶቻችሁ ላይ እናያለን። ታዲያ እነኚህን ችግሮች ተሻግሮ በዘንድሮ በጀት ዓመት በተለይ በ9 ወራት ምን የሚታይ ተጨባጭ ለውጥ አለ? ከድሬኔጅ ወይም ጋር ተያይዞ ያሉት ነገሮች አብዛኛው የተነሳ ስለሆነ እነዚህ ድሬኔጅ አንዱ ከወንዝ አካባቢ ያለው ምናልባት ድሬኔጅና ጎርፍን አያይዤ ቢያነሳ ባለስልጣን መስሪያ ቤቱ በራሱ ጥናት የሚያደርግ ከእሳትና አደጋ ኮሚሽን ብቻ ሳይሆን እኛም ጥናት አድርገን በተለይ ለጎርፍ ተጋላጭ የሆኑ ቦታዎችን በማለያት ለሚመለከተው ክፍለ ከተማም ጭምር ያሳወቅንበትና ክትትል እያደረግንበት ያለባቸው ቦታዎች አሉ። በዋናነት በተለይ ከጎርፍ ጋር ተያይዞ የሚነሱት አንደኛው በውሃ መሄጃ ላይ የአፈር ማዲፋ የሚደረግበት ሁኔታዎች አሉ። በተለይ መስፋፊያ ክፍለ ከተማዎች አካባቢ
ውሃ ተፈጥሮ ውሃ የሚሄድበት አካባቢ ላይ አፈር መድፊያዎችን በማፈቃድ እዛ አካባቢ ውሃ እንዳይሄድ የማድረግ ሁኔታዎች እና ክረምት ውሃው ተመልሶ መንገድ ላይ ተመልሶ አካባቢ ነዋሪ ላይም ጉዳት የሚያደርስበት ሁኔታዎች አሉ። እነዚህን ሙሉ በሙሉ በከተማ ላይ እንደዚህ አፈር መድፊያዎች በውሃ መያዣ ላይ የተሰሩት ወይም የተሰጡት ቦታዎችን ለይተን ለሚመለከተው ክፍለ ከተማ ካሳወቅን በኋላ ክትትል እያደረግን አብዛኛው ቦታዎችን አሁን ያቆሙበት ሁኔታዎች አሉ። ሌላው የውሃ መሄጃዎች ላይ ደግሞ ሰዎች ሄደው የሰፈሩበት ሁኔታዎች አሉት ማለት ነው። እነዛም ቦታዎች ላይ ምናልባት ወንዙ ሳይሆን ሰው ነው ወደ ወንዙ ሄደ። እነዚህም ቦታዎቹን ያለ አማራጭ ብቸኛ አማራጩ ሰዎቹን ከዛ ማንሳት ነው ማለት ነው። እሱንም ሪኮሜንዴሽናችንን ለሚመለከቱ ክፍለ ከተሞች ያሳወቅንበት ሁኔታ አለ። ሌሎች አሁን ሪቴኒንግ ወል ቢሰራ ተብሎ በብዛት የተነሳ ሁኔታ አለ። ሪቴኒንግ ወል ምናልባት ለጊዜያዊ መፍትሄ ሊሆን ይችላል። ሪቴኒንግ ወል ሲሰራ ያ ኦፕን ስፔስ ወይም ደግሞ ለውሃ ማይጃው በቂ ስፔስ መኖር አለበት ማለት ነው። አንዳንድ ቦታ ላይ ሰዎች ራሳቸው በወንዝ ሳይድ ላይ ጫፍ ላይ ሄዶ ወንዝ ውስጥ ሄዶ ቤት ሲሰሩ እዛ አካባቢ ላይ ሪቴኒንግ ወልም ብንሰራ የክረምት የውሃ ካፓሲቲ ወይም ትልቅ ሆኖ ሲመጣ ጎርፍ ሲመጣ ማለት ነው ያ ሪቴኒንግ ወል ያጠበብናትና ያሰራነው ቦታ ያን ውሃ ማስተናገድ አይችልም ማለት ነው። እንደዛ አይነት ቦታዎችንም ሙሉ በሙሉ ለይተን እንግዲህ ከተማ አስተዳደሩም ወንዝን ከማልማት አንፃር ብዙ ስራዎች እየሰራ ያለበት እንደሆነ ይታወቃል። እነዚህም ቦታዎችን ከዛ ጋር ምላሽ የሚያገኙበት ሁኔታ አለ። ኦፕን የሆኑበትና በቂ ስፔስ ያለንበት ቦታው ደግሞ በዛ ልክ ምላሽ እየሰጠን እንገኛለን ማለት ነው። ደረቅ ቆሻሻ ጋር አወጋገድ ጋር በቀጣይ ምን ታስቧል፣ ምን እየተሰራ ነው ተብሎ ተነሳው። ያው ደረቅ ቆሻሻን አዲስ አበባ መንገዶች ባለስልጣን ከግንባታ ተረፈ ምርቶቹን እንኳን ስንገነባ ተሽከርካሪዎችን ሽፋን ማለት ያንጠባጠቡ እንዳይሄዱ እየሸፈን በጎማም እንኳን ቢወጡ እነሱንም እያጠምን የምንሄድበት ሁኔታዎች አሉ። ግን እነዚህ ደረቅ ቆሻሻዎች ከቤት ከተለያየ ከግንባታ ተረፈ ምርቶች የሚወጡ እንደማሆኑ እኛ ላይ ትልቅ በርደን ነው ያመጣ ማለት ነውና ይሄን ከደንብ ጋር ከፖሊስ ጋር ከግንባታ ፈቃድና ቁጥጥር ባለስልጣን ጋር በቅርበት እየሰራ ነው ያለን። መንገድ አንድ የመሰረተ ልማት ዘርፍ ነው። ውሃና ፍሳሽ ይኖረናል፣ የኤሌክትሪክ መስመሮች ይኖሩናል፣ የቴሌኮም መስመሮች ይኖሩናል። በተመሳሳይ አሁን ላይ ዘመናዊነትን ከመላበስ አንጻር የአይሲቲ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ከተማችን ላይ መንገድን መሰረት ያደረገ የመሰረተ ልማት ዝርጋታ ነው የሚኖረው። ስለዚህ የትኛውም የመሰረተ ልማት አቅርቦት በሚኖርበት ወቅት በአንድም በሌላም መልኩ የመጀመሪያው ተጎጂ የሚሆነው የመንገድ መሰረተ ልማታችን ነው የሚሆነው ማለት ነው። በተለይ የኤሌክትሪክና የቴሌኮም መሰረተ ልማቶችን ስናይ ወይ ከመሬት በታች ናቸው አሊያም ከመሬት በላይ ነው የሚዘረጉት። አሁን በኮሪደር ልማታችን ደግሞ እንደምታዩት ሙሉ በሙሉ ከመሬት በላይ የነበሩ አየር ላይ ሲዘረጉ የነበሩ መሰረተ ልማቶችን ወደ ምድር እየወሰድን ያለንበትና ከመሬት በታች እየተቀመጡ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ስራዎች ሲሰሩ ችግር ይኖራል ማለት ነው። ሌላኛው ከተማዋ የረጅም እድሜ ባለቤት ናት። ከዚህ ጋር ተያይዞ በርካታ መሰረተ ልማቶች ያስፈልጓታል። ገና ቀሪ ስራዎችም ስለሚኖሩን ጭምር ማለት ነው። ከዚህ ጋር ተያይዞ ቦሌና እዛ አካባቢ ያሉ ክፍለ ከተሞች ከፍሳሽ መስመር ዝርጋታ ጋር ተያይዞ እሱ መስመር ማለት 140 ኪሎ ሜትር የፍሳሽ ማስወገጃ መስመር እየተዘረጋ ያለበት ሁኔታ ነው ያለው ማለት ነው። ፕሮጀክቱ የ3 አመት ፕሮጀክት ነው። አምና ነው የተጀመረው። ስለዚህ ስራው ሲሰራ ከሞያ አንጻር ጊዜ የሚጠይቁ ነገሮች አሉ። አሁን ነዋሪዎችም እያነሱ ያሉት ስራው ለምን ተሰራ የሚል ጥያቄ አይደለም። ስራው ሲሰራ ከዛ ፊት የነበሩት መሰረተ ልማቶች የኮብል መንገድ ሊሆን ይችላል፣ የአስፓልት መንገድ ሊሆን ይችላል፣ ወደ ነበረበት መመለስ አለበት ነው። ይሄ ትክክለኛ ጥያቄ ነው። እሱ የሚዘገይበት ምክንያት ቴክኒካል ስለሆነ ወደ ነበረበት መመለስ አለበት። ትክክል ነው። ቢሮ ስንደርስ የምናየው ነው የሚሆነው። ጥያቄው መፈታተም ስላለበት ችግሩም ውሳኔ ማግኘት ስላለበት ማለት ነው። ግን ስራው እየተሰራ እውቅና ያለው ፕሮጀክት እንደሆነ እንድታውቁልን ስለምንፈልግ ነው።
በጋራም በቅንጅትም እየሰራን ያለነው ነገር እሱ ስለሆነ ማለት ነው። ከጎርፍ ጋር ተያይዞ ቁጥሩ በርካታ በመቶዎች የሚቆጠሩ ችግሮች የተፈታበት እኛ እንደ ተቋም እነዚህ የጎርፍ ቦታዎች ብላክ ስፖት ነው የምንላቸው ራሱ ማለት ነው። እንደ ተቋም በየአመቱ ይታቀዳሉ። በየአመቱ ታቀደው ኮንቲኒየስሊ ክረምት ከመግባቱ በፊት እየተሰራ የሚካሄድበት ነገር ግን አጠቃላይ ከተማውም እየሰፋ አዳዲስ ነገሮችም ከመኖራቸው ጋር ተያይዞ ዛሬ ያየናቸው የጎርፍ ችግሮች ፈታናል ብለን ስንጨርስ ሌሎች ደግሞ በአዲስ መልክ የሚከሰቱበትም አጋጣሚ አለ። ይሄ ምክንያቱ በርካታ ነው ማለት ነው። ለምሳሌ ፔቭድ ያልሆነ መንገድ ከነበረ ፔቭድ ወደ ማድረግ ሲቀየር የጎርፍ ሁኔታ እየጨመረ የሚመጣበት ቢልታፕ ያልነበረ ቦታዎች ቢልታፕ ስንገነባ በርካታ ሽፋን የጎርፍ ሁኔታ ይዞ የሚመጣበት ሁኔታ ይሄን ጭምር የቀረፈ እንደዚሁም ደግሞ ማህበረሰቡ በፈለገው አማራጭ ሁሉንም አካቶ ኢንክሉሲቭ በሆነ መልኩ ለሁሉም ማህበረሰብ ተደራሽ ተደርጎ የተሰራበት ሳይክል ተጠቀማለ ያለ ስለ ሳይክል በእግሬ ተጠቀማለ ያለ በእግሬ ፈጥኜ በደሞ ወደ ቢሮ ወይም ወደ ጉዳይ መድረስ አለብኝ ያለ ደግሞ በተሽከርካሪ በፈለገው አማራጭ መጠቀም የሚችልበት ሁኔታ የተሄደበት ሁኔታ ከመኖር ጋር ተያይዞ እነዚህ ለኛ ትልቅ እንደ ባለስልጣን መስሪያ ቤት ትልቅ ስኬት የምንላቸው ሁሉንም ቅድም ከአካል ጉዳተኛ ከተለያየ ማህበረሰብ ሲነሳ በርካታ ጊዜ ባለስልጣን መስሪያ ቤቱ የሚወቀስባቸው የነበሩ ችግሮችን የፈታንበት ከመሆኑ ጋር ተያይዞ ለኛ ትልቅ አጋጣሚ የነበረበት ነው። ከኮኔክቲቪቲ ጋር ተያይዞ በርካታ ስራ ነው የተሰራ ያለው ማለት ነው። ድልድይ ምናልባት እየመጣ የሚቋረጥበት በህብረተሰቡ የሆነ ስራ ተሰርቶ ከህብረተሰቡ አቅም በላይ የሆኑ ስራዎችን ለምሳሌ ምዕራብ አካባቢ ላይ ወደ 7 ቦታዎች በዚህ በጀት ዓመት ብቻ ትልልቅ የከልቨርት ስራዎች እየተገነቡ ያሉበት ሁኔታ ነው ያለው። በተጨማሪም ትልልቅ ድልድዮች ረጅም ዓመት የህብረተሰብ ጥያቄ የነበረባቸው ሳህሉ ጫካ ቀደም ሲቀርቡ የነበረ ወደ የረራ አካባቢ እየተመለሰ ያለበት ሁኔታ ነው ያለው። አሁንም የሚነሱ ከህብረተሰባችን ጥያቄዎች አሉ። ፕራዮሪቲ ሊስት ላይ ዲዛይን መስራት ይፈልጋል። እነዚህን እየሰራ ምን ሄድበት ሁኔታ ይኖራል። ከዚህ ጋር ተያይዞ ግን ምናልባት አንዳንዶቹ ጥያቄዎች ቅድም ያው ከሳትና አደጋ ምንም ሲነሱ ሌሎች ባልደረባዎችን የሄዱበት ሁኔታ አለ። አንዳንዶቹ ጥያቄዎች በአዲስ አበባ መንገዶች ባለስልጣን በኩል አድሬስ መደረግ የማይችሉም ያጋጥማሉ ማለት ነው። ካሰፋፈሩ ከህዝባችን አሰፋፈር ጋር ተያይዞ የተፈጠሩ ችግሮች አሉ። ስቲል ወረዳ 12 ላይ ቡልቡላ አካባቢ ላይ ጎርፍ ያልነበረበት ቦታ ጎርፍ ይከሰታል። በምን ምክንያት? ጎርፍ መሄጃ ላይ ሰዎች መሬት ይሰጣቸውና ቤት እንዲገነቡ የሚፈቀድበት ሁኔታ አለ። ይሄን በደረስንበት አጋጣሚ ለማሳወቅና ለማስቆም ጥረት እናደርጋለን። ክፍለ ከተማም መሬትም እንዲያውቁ አድርገን ማለት። ነገር ግን አንዳንዶቹ ፕሮጀክት በሌለበት ቦታ ላይ ግን ሊከሰቱ የሚችሉ ችግሮች ለመፍታት የምንቸገርበት ሁኔታ አለ። ነገር ግን ከዚህ ጋር ተያይዞ ያሉት ነገሮች ጥያቄዎቹ ወስዶ በፈርጁ ማየት ይፈልጋል። አሁን ድጋፍ ግንብ ይሰራ ስለተባለ ድጋፍ ግንብ ብቻ ነው ወይ የሚመልሰው? አሁን ድልድይ ይስፋ ስለተባለ ድልድይ መስፋት ብቻ ነው ወይ የሚፈልገው? እንዴት ነው የሰፈረው ያ ማህበረሰብ? እዛ ጋር ወንዝ አፍ ላይ የሰፈረ ኦልሬዲ ማህበረሰብ የፈለገ ድጋፍ ግንብ ብንሰራ ድልድይ ብናሰፋ ችግሩ ሊፈታ አይችልም። ስለዚህ ምን ይፈልጋል? እዛ ቦታ ላይ ሪሴትልመንት አክሽን ፕላን ይፈልጋል ማለት ነው። ስለዚህ ይሄ ደግሞ ከተማ አስተዳደሩ በስፋት የወንዝ ዳርቻ ልማቶችን የጀመረበት ሁኔታ አለ። በእነዚህም እየተመለሰ የሚሄድበት ሁኔታ አለ። ጊዜያዊ ግን መፍትሄዎች እየሰጠን የምንሄድበት ሁኔታ እንዳለ ታሳቢ ማድረግ ይፈልጋል። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁትን ዋርካ የቴሌቪዥን ፕሮግራምን ነው ወደ እናንተ እያደረሰን የምንገኘው። ተመልካቾች፣ የዛሬው ትኩረታችን ከአዲስ አበባ ከተማ የመንገዶች ባለስልጣን ጋር የተገናኘ ይሆናል። ለተነሱ ጥያቄዎች ምላሽና ማብራሪያዎችን ወደ እናንተ እያደረሰን እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ። ፍቃድ ተሰጥቷቸው ግንባታ የሚያከናውኑ አካላት ተረፈ ምርቱን ወይም ደግሞ እየሰሩበት ያለውም ሊሆን ይችላል የሚደፉት መንገድ ላይ ነው። ብዙ ጊዜ ውስጥ ለውስጥ ሊሆን ይችላል፣ አስፋልት ሊሆን ይችላል። ያ ደግሞ መንገድን ይጎዳል።
የትራፊክ አደጋን ያስከስታል። እግረኛ መንገድ ስለሚይዝ ሰው አስፋልት ላይ ነው የሚሄደው። ስለዚህ ነገር ተደጋጋሚ ጥያቄ ይነሳ ነበረ። ችግሩ እስካሁን አለ። ለምን ፍቃድ የምትሰጧቸው አካላት ያንን ሲያደርጉ እናንተ የምትቀጡበት አግባብ የለም ወይ? የህንፃ ግንባታ ፈቃድ ስትሰጡ ተረፈ ምርቶች ይኖራሉ። ሁለት አይነት ነገሮች ናቸው እዛ አካባቢ ላይ የሚኖሩት። አንደኛ ልማቱ ይፈለጋል። በከተማው ላይ መንገዱን መልማት አለበት፣ ህንፃውን መልማት አለበት። ያለዛ ተጣጣሚ አይሆንም። መሰረተ ልማቱን ብቻ አልምተን ሌላውን ኢግኖር የምናደርግ ከሆነ ልማቱ ጎዶሎ ነው የሚሆነው። አሁን ትልቁ ነገር አንደኛው ልማት አንደኛውን እንዳያጠፋ ወይንም እንዳይረብሽ ምንድነው ወርኪንግ ሜቶዶሎጂያችሁ የሚለው ነገር ነው መመለስ ያለበት። የግንባታ ፈቃድ ሲሰጥ ከህንፃ ጋር ተያይዞ የጊዜ ገደብ አለው የሚሰራበት ወቅት ማለት ነው። እንደምታዩት ደግሞ ኢሚዲየትሊ ግንባታው በሚገነባበት ቦታ ላይ ቀጥሎ ያለው መንገድ ነው። አሁን ላይ ከሴት ባክ ጋር ተያይዞ ያሉት አንዳንድ መሻሻሎችን ቢኖሩ ማለት ነው። ገንቢውም አልሚውም አካል ማቴሪያሎችን የሚያስቀምጥበት ሁኔታ የለም። ስለዚህ ማቴሪያሎችን የሚያስቀምጥበት ቦታ ስለሌለ በዘፈቀደ መንገድ እየዘጋ ይስራ የሚልም ህግ የለም። መንገዱን እንዴት ነው ፕሮፐርሊ መጠቀም መቻል ያለብን የሚለው ነው መነሳት ያለበት። ስለዚህ የሚያስቀምጣቸው የግንባታ ማቴሪያሎችም ሆኑ ተረፈ ምርቶች ጊዜያዊ ናቸው የሚቀመጡት። ጊዜያዊ ሆነው ወዲያው የሚነሱበት ሁኔታ ነው ያለው። በተለይ በያዝነው በጀት ዓመት ከጽዳት አስተዳደር ጋር በመሆን መንገዶች ባለስልጣን የማሽነሪ ትብብር አድርጎ በርካታ ተዘግተው የነበሩ ሰርፕለስ የነበረባቸውን አካባቢዎች ያጸዳንበት ሁኔታ ነው ያለው። አሁን የዘመቻው ስራ ካለቀ በኋላ ግን ቀጣይ የሚገነባው ባለ ሀብት ወይንም አልሚው ያንን አካባቢ መረበሽ ስለሌለበት በጊዜ ገደብ የተቀመጡ ነገሮች አሉ። የተሰሩ መሰረተ ልማቶች ወደ ነበሩበት መመለስም ስላለባቸው ጊዜ ገደብ ሲባል ግን ለምሳሌ ውስጥ ለውስጥ መንገዶች ለአንድ ቀንም ቢሆን ችግር ከመጣ መንገዱ ከተዘጋ አምቡላንስ ላይ ያልፍ ነው። ጊዜ ገደብ ማለት ምን ማለት ነው? ያንን መንገድ መጠቀም ካለባቸው እንኳን መኪና ማለፍ የሚችልበትን መንገድ አመቻችቶ መሆን የለበትም። ያን ያክል አንድ ሰዓትም አንድ ደቂቃ አምቡላንስም መግባት ካልቻለ እሳት ከተነሳ ሰው ከታመመ መውጣት መግባት አይቻልም። ምን ማለት ነው ጊዜ ገደብ ማለት? የጊዜ ገደብ ስንል ያው ፈቃድ ወስደን ይሄን ያክል ብር አስይዘን ብር የሚያስይዙት ለሚበላሽ እዛ አካባቢ ላይ መንገዶች ካሉ ወደ ነበረበት እንዲመለስ የሚደረግበትን ብር ህብረተሰብ ተሳትፎ የሚያስይዙበት ሁኔታ ነው ያለው። ስራቸውን ከጨረሱ በኋላ የሚያነሱበት። ከጊዜ ገደብ ጋር ተያይዞ ሙሉ በሙሉ መንገድ ተዘግቶ የሚሰራበት ታሪክ አዲስ አበባ ላይ ያበቃበት ሁኔታ ነው ያለው። በከፊል ነው የሚለው የሚሰጣቸውን ፈቃድ በከፊል መንገዱ የትራንስፖርት አክሰስ እየሰጠ ወይንም ለሰዎች ምቹ በሆነበት ሁኔታ ላይ ስራዎች እንዲሰሩ ማድረግ ነው። ይሄ እንደ ህግ የተቀመጠ ነገር ነው። ችግሮች የሉም ማለት አይደለም ሲባል ለምሳሌ በ6 ሜትር መንገድ ላይ የሚሰራ አልሚና በ15 ሜትር መንገድ ስፋት ላይ የሚሰራ አልሚ እኩል አይደሉም። የሚወጣው ሁለቱም ተመሳሳይ ሰርፕለስ ነው የሚያወጡት። ግን ይሄኛው በርካታ ስለሆነ ቦታው ጥበት አንፃር ችግሮች ሊፈጠሩ ይችላሉ። እሱም በሂደት እየተስተካከለ የሚሄድበት ሁኔታ ነው ያለው። እሳት አደጋ ለማጥፋት ስትሄዱ ወይም ደግሞ የሰው ህይወት ለማዳን ስትሄዱ ጠዋት ክፍት የነበረ መንገድ ማታ ላይ ተቆፍሮ ወይም ተዘግቶ መግቢያ ያጣችሁ እንደዚህ አይነት ሁኔታ ገጥሞ ያውቃል? ያውቃል። ምክንያቱም አሁን ቅድም ስነሳ እንደነበረው በተረፈ ምርቶችም የሚዘጋ መንገድ ይኖራል ከዚህ በፊት ማለት ነው። አሁንም ሊኖር ይችላል፣ ግን የተሻሉ ነገሮች አሉ ነው አሁን እያልኩ ያለሁት። ምክንያቱም ግንባታ ላይ ያለው አንድ ህንፃ G+6 7 8 10 ሊሆን ይችላል፣ ግን ደግሞ እዛ አካባቢ ላይ ተዘጉ መንገዶች ሊኖሩ ይችላሉ። ግን አማራጭ መንገዶች አሉ። አሁን ፈጣን የሆኑ መንገዶች አሉ፣ እየተሰሩ ያሉ መንገዶች በፈጣን ሁኔታ አደጋ ሲከሰት አማራጭ እየፈለጉ መንገዶች በተለያዩ መንገዶች ስለተሰሩልን አማራጭ እየፈለጉ ይገባሉ ማለት ነው። የመሰረተ ልማት የግንባታ አልሚ ተቋማት ጋር ግንባታ ፍቃድ በሚወስዱበት ሰዓት ምናልባት አቶ ታምራትን ለመግለጽ የሞከረው እንትኑን ነው። በተወሰነ ሰዓት ሬዲ ሚክስ አምጥተው ዘግተው ፍቃድ አግኝተው ማታ ላይ የሚሞሉ ፓምፖች ይኖራሉ። ግን በማንኛውም አይነት መልኩ የተረፈ ምርታቸውንም ሆነ ጠጠራቸውን እግረኛ መንገድ ላይ ያስቀምጠው እንዲሰሩ አይፈቀድም።
ፍቃድም የሚሰጥበት አግባብ የለንም በእኛ በኩል። ስለዚህ እንደዛም በሚያደርጉበት ሰዓት እኛ ማስጠንቀቂያዎችን እየሰጠን ላደረሱት ዳሜጅ እየጠየቅን ማቴሪያሉንም የምንወስድበት ሂደቶች ነው ያሉትና በዛ መልኩ ግንዛቤ ቢወሰድ ለማለት ነው። የግንባታ ህንፃን የሚገነቡ አካላት በተቻለ አቅም ሬዲ ሚክስ ኮንክሪቶቹን እንዲጠቀሙ፣ ምክንያቱም አሸዋ ጠጠር እዛ ይዞ አምጥቶ አቡክቶ ከሚሰሩ ይልቅ ሬዲ ሚክሶቹን አምጥቶ እንዲጠቀሙ ከማድረግ አንጻር እነሱ ጋር በቅርበት እየሰራን ነው። ከከተማ ደረቅ ቆሻሻ ማስወገጃ ኤጀንሲ ጋር በቅርበት እየሰራን ነው። እዚህ ነገሮች ሀፔን ሲያደርጉ ደግሞ ኢሚዲየትሊ የኛ የድሬኔጅ ማጽዳት ስራዎችም ባለሙያዎች አሉን። የጎርፍ ማስወገድ በዳይሬክተር ደረጃ ያደራጀ ነው አለ። እነዚህ ደግሞ ኢሚዲየትሊ እርምጃ እየወሰዱ እያስተካከልን የምንሄድበት ሁኔታዎች ነው አለ ማለት ነው። አመሰግናለሁ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ቃሊቲ ድልድይ ቡልቡላ ፓርክን ይይዝና በኖቫ ሪል ስቴት መጥቶ በሪፊየንቲ ታጥፎ እስከ 93 ወይ ደግሞ እስከ ቦሌ ኤርፖርት የመንገዶች ማብራት አለ። ከዛው ከፓርኩን ቀጥሎ ወደ ኮዬ መንገድን ይዞ ማርያም ማዞሪያ በሚመጣው ያለው የመንገድ ማብራት መንገዶች ባለስልጣን ፕላን ውስጥ የለምን ወይስ አለ? ለምን? የህዝብ ጥያቄ ስለሆነ ህዝቡ የመንገዶች ባለስልጣን ካልያዘው እኛ ተባብረን እናሰራው እያለ ስለሆነ እኛ ወረዳውንም ጠይቀናል። ወረዳው ለክፍለ ከተማ ያስተላለፈበት መንገድ ነበረ። ያው ምላሽ ስላላገኘን እዚህ ፊት ለፊት ደግሞ ስላሉ እርሶም ይህንን ከኖቫ ሪል ስቴት እስከ ማርያም ማዞሪያ ያሉ የመንገድ ማብራት ምን ታስቦበታል? የሸረሪት ድር መስሏል፣ አካባቢያችን ለምቷል እያለ ነውና ህዝቡ እርሶስ ምን ይላሉ ነው? ቦሌ ቡልቡላ ከመንገድ መብራት ጋር ያነሱትን ጥያቄ ከሳር ቤት ቄራ የተነሱ ከአደጋ ጋር ከትራፊክ ጋር ተያይዞ ያሉትን የሴፍቲ ስራዎች የመብራቱን ስራ ከመብራት ባለስልጣን ጋር የምንነጋገርበት ይሆናል። ጥያቄውን ለነሱ እናቀርባለን። ከሴፍቲ ጋር ተያይዞ ደግሞ ትራፊክ ማኔጅመንት ባለስልጣን ከመንገዶች ጋር በጋራ እንዲሰራ ከነሱ ጋር የምንነጋገርበት ሁኔታ ነው የሚኖረው። እየተከታተላችሁ የምትገኙት በአዲስ አበባ ከተማ መንገዶች ባለስልጣን የስራ እንቅስቃሴ ዙሪያ እያደረግን የምንገኘውን የዋርካ ዝግጅት ነው። እንግዲህ እዚህ የሚነሱ ጥያቄዎች ዛሬ ላይ እዚህ ምላሽ አግኝተው የሚቋጩ አይደሉም። በሌላ ዝግጅት ምን ደረሰ ብለን የምናዘጋጅበት ሌላ ፕሮግራምም ይኖረናል። ይህንን ዝግጅት አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጋር በጋራ በመተባበር ነው ወደ እናንተ የሚያደርሰው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ከህግ ጋር ምን ያህል ትናበባላችሁ? ከህግ አስፈጻሚ አካላት ጋር ምን ያህል ትናበባላችሁ? ለምሳሌ የቱቦ ክዳን ተሰርቆ ፌሮ የህዝብ ንብረት ነው። ፌሮ ተደብድቦ ፌሮውን ለመሸጥ ክፍት አድርገውት ይሄዳሉ። እዛ ቱቦ ውስጥ ሰው ገብቶ ይሰበራል። እዛ ቱቦ ውስጥ የቅርብ ጊዜ ትውስታ ልንገራችሁ። አሜሪካን ግቢ መግቢያ በር ላይ ለፌሮ ብለው ምናልባት 200 ብር 300 ብር ሊያወጣ ይችላል። ክዳኑን አንስተውት ክፍት ሆኖ ሰውየው ሳያው ገባ፣ ጎርፍ ይዞ ጠፋ። ሰውየው እያየ ነው ይዞት ሄደ በቃ። ስለዚህ ይሄንን የሚያስቀጣ ልክ እንደ ቴሌ እንደ መብራት ኃይል ጠንከር ያለ ቅጣት የሚያስቀጣ የህግ አፈጻጸማችሁ ከህግ አስፈጻሚ አካል ጋር ምን ያክል ግንኙነት አላችሁ የሚል ነው። አዲስ አበባ ሚዲያ ኔትወርክ ህዝብንና የከተማ አስተዳደሩን የስራ ኃላፊዎች በማገናኘት ፊት ለፊት እንድንወያይ በማድረግ የሚመለከታቸው አካላትን መፍትሄ እንዲሰጡ የሚያደርጉት ጥረት በጣም ሊመሰገን ይገባል። እውነትም የህዝብ ድምጽ ናችሁ። ቴንኪው ለማለት ፈልጋለሁ፣ ምክንያቱም ውጤቱን ስላገኘንበት። በሌላ በኩል መንገዶች ባለስልጣን በከተማው ያለውን ውበት የሱ ድርሻ በጣም ከፍተኛ ነው። ውጤታማ ስራ ሰርቷል እንደ ከተማ።
እንደ አቃቂም ብዙ ስራዎች እየሰራ ነው። ለምሳሌ የብሎክ ካውንስል ኮሚቴ አባል ስለሆንኩኝ ክፍለ ከተማ ላይም በህብረተሰብ ተሳትፎ ምንድነው ትልቁ ስራ እየተሰራ ያለው በከተማችን በክፍለ ከተማችን ወረዳ 1 12 13 ወረዳ 6ም ሰፊ ስራዎች እየሰራ ነው። መንገዶች ባለስልጣን ከፍተኛ ስራ በተደጋጋሚ በሁሉም ወረዳዎችም የተለያዩ የኮብልስቶን ጥገና ሌሎችም ስራዎች እየተሰሩ ነው። ስለዚህ መንገዶች ባለስልጣን ለሚሰራው ስራ የክፍለ ከተማችን ነዋሪ እውቅና ይሰጣል። በምክር ቤትም ደረጃ ስለተነጋገርንበት ማለት ነው። በክፍለ ከተማ ደረጃ በወሰን ማስከበርና በተለያዩ ተያያዥ ምክንያቶች ግንባታቸው ይጓተቱ የነበሩ የመንገድ ፕሮጀክቶች አሁን ላይ በተለይም በኮሪደር ልማቱ በአፋጣኝ ሲጠናቀቁ እንመለከታለን። ነገር ግን ይህ የተቋማት ቅንጅታዊ አሰራርና የስራ ባህል በመደበኛ ፕሮጀክቶች ላይ ምን አሻራ አሳልፎ ምን ተጨባጭ ውጤት አምጥቷል? ይሄንን ስንል እንዳቀናጅ ተቋም እንደ ባለስልጣን መስሪያ ቤት የሁሉንም ተቋማት አመታዊ እቅድ ነው የምንሰበስበው። በኋላ ላይ የመንገዶች ባለስልጣን ኃላፊዎች በቁጥር ላይ ያስቀምጡት ይችላሉ። በከተማዋ ላይ ሊሰሩ ያሰባቸውን ፕሮጀክቶች በሙሉ መስከረም ላይ ያሳውቁናል። ለሌሎች ተቋማት የምናሳውቅበትና በጋራ እንዲሰራ የጋራ መግባቢያ ሰነድ እንዲፈረም የምናደርግበት ሁኔታ ነው ያለው። ስለዚህ በመደበኛ የመንገድ ፕሮጀክቶችም ላይ ቅንጅቱ አለ። በሚፈለገው ደረጃ ላይ ደርሰናል ወይ? ይቀረናል። እንደ ሀገር ብዙ የሚቀረን ስራዎች ስላሉ እነሱን ነው። አሁን ላይ ግን በመደበኛም ፕሮጀክቶች ሆኑ አመራሩ ሌት ተቀን እየሰራ ባለው በኮሪደር ልማቶች ላይም ያለው የቅንጅታዊ አሰራር ወደ መደበኛ ስራዎችም እንዲሸጋገሩ እየተደረገ ያለበት ሁኔታ ነው ያለው። አሁን ትልቁ ለውጥ በከተማ ላይ የመጣው በኮሪደር ላይ የመጀመሪያው ኮሪደር ላይ ተቸግረን ነበር ስንሰራ። ወደ ስራ ሲገባ ሁሉም ተቋማት ወዛደር አካፋ ዶማ ይዞ ወደ ስራ የገባበት ሁኔታ ነበር የነበረው። ያ ወርኪንግ ሜቶዶሎጂ ተቀይሮ ችግሩ ከታየ በኋላ ሁለተኛውና አሁን ቦሌ አካባቢ የምንሰራቸው ኮሪደሮች ሙሉ የሲቪል ስራውን የአዲስ አበባ መንገዶች ባለስልጣን እየሰራ ያለበት ሁኔታ ነው ማለት ነው። ደብል ሪስፖንሲቢሊቲ ያለበት፣ አንደኛ የራሱን መንገዶች ይሰራል፣ ሁለተኛ ደግሞ የተቋማትን ስራዎች ደርቦ እየሰራ ያለበት ሁኔታ ነው ያለው። ስለዚህ እነዚህ ስራዎች ወደ መደበኛ ፕሮጀክቶችም ተሸጋግረው መደበኛው ፕሮጀክቶች ላይ ባሉበት ቦታዎች በሙሉ ተቋማት ዲዛይናቸውን እንዲልኩ ተደርጎ በጋራ የሚሰራበት ሁኔታ ነው ያለው። አዲስ አበባ መንገዶች የማያስተዳደሯቸው አሁን በቅርቡ ኮሪደር ላይ የነበሩ ስራዎችን ለአዲስ አበባ የኮሪደር እና የወንዝ ዳርቻ አስተዳደር ባለስልጣን የሚል የከተማ አስተዳደሩ አቋቁሞ ችግሮችን ከግለሰቦች ከተቋማት እና ከሌሎችም አካላት የሚቀርቡ ጥያቄዎችን አስቸኳይ መፍትሄ እንዲሰጥ የከተማ መስተዳደሩ አመራርና ይሄንን ተቋም በአስቸኳይ በማቋቋማቸው ኢትዮ ቴሌኮምንም ያመሰግናል ማለት ነው። ሌላው እንደ አንድ ለተቋሙ ለመንገድ ለአዲስ አበባ መንገዶች የማቀርበው ጥያቄ በርካታ መንገዶች ያው እኛም እንደ አንድ ተቋም ስራ ስንሰራ ጥያቄ ማቅረባችን አይቀርም እና የቁፋሮ ጥያቄ መንገድን ከመቆፈር ምናልባት ሌላ አማራጮችን የመጠቀም ውስጥ ለውስጥ የሚቆፍሩ ማሽኖች አለውን እንደዚህ በምስል ከሌሎች ሀገሮች ልምድ በማየት እነሱን ማድረግ አይቻልም የሚል አንድ ጥያቄ ማንሳት እፈልጋለሁ። ሌላኛው እነዚህ የማኖል ክዳኖች ሌሎችም ስርቆት ያው ሲከወን ትልቁ ዋናው ተጎጂ ኢትዮ ቴሌኮም እንደሆነ ይታወቃል። በዛ አማራጭ ደግሞ የፍሳሽ ማስወገጃ በቆሻሻ ሲደፈኑም ኢትዮ ቴሌኮም አንዱ ተጠቂ ነው። በውሃ በሰራናቸው ደክቶችና ማኖሎች እየገባ እየደፈነ ድጋሚ ቁፋሮ ጥያቄ የምንጠይቅበት አጋጣሚ እየተፈጠረ ነው ያለውና ይህንን ችግር ለመፍታት መንገዶች አስተዳደር የአዲስ አበባ መንገዶች ምን የህግ ማዕቀፍ ሊያበጅ አስበዋል የሚል ጥያቄ አለኝ። እንደ አጠቃላይ ብዙ ተቋማቶች አሉ። ለምሳሌ እንደው ይሰራሉ። ለምሳሌ መውሰድ ይቻላል። ከተማ ውበትና አረንጓዴ ልማት አሁን 17 ቦታዎችን መንገዶች ባለስልጣን ስፈታልን
11 7 8 6 1 እና 2 የፈቱልን ተቋማቶች አሉ። እንደ አጠቃላይ በከተማ ደረጃ 72 የሚሆኑ ተጋላጭ ቦታዎችን እንዲፈቱ ተደርገዋል ማለት ነው። ግን ደግሞ ባላንስ የሆነ አይደለም። በተለያዩ ምክንያቶች ይታወቃል። የስራ መደራረብ አለ። የኮሪደር ልማት አለ። አሁን ከተማ ውበትና አረንጓዴ ልማት ወደ ኮሪደር ልማት ነው። በነገራችን ላይ በኮሪደር ልማት ራሱ በጣም ብዙ ተጋላጭ ቦታዎች ተፈቶልናል ማለት ነው። ስለዚህ በተሻለ ሁኔታ ስራዎችንን በተቀናጀ መንገድ ከኛ ጋር ጥሩ የሆነ ስራዎችንን እንደውም በቅርበት ነው እየተነጋገርን ያለ ነው። እነዚህን ተጋላጭ ቦታዎችንን ስንለያቸውና ከፍተኛ አመራሩ ወርዶ ክትትልና ድጋፍ አድርጎ ምልከታ አድርጎ ሲመለስ ለየተቋሙ አመራር ይቀርባል ማለት ነው። አሁን ተሰራ የምንለው መጥቷል ለምንለው በመንገድ ዙሪያ ላይ አይቻልም የሚባሉትን እንዲቻል ስታደርጉ ስራውን የመራችሁበት ለውጡን የፈጠራችሁበት መንገድ ምንድነው? እንዴት ቢመራ ነው ይሄ ለውጥ ይሄ ስራ ይሄ ውጤት ሊመጣ የቻለው? ከቅንጅት ጋር ተያይዞ ምን ለውጥ መጣ ምን አለ ምናምን የሚሉት ነገሮች ከኮሪደር በፊት ምን ነበር ከኮሪደር በኋላ ምንድነው አሁንስ ሌሎቹ ፕሮጀክቶች ላይስ ይሄ ነገር አለ ወይ የሚል ጥያቄ ተነስቷል። በጣም በሚገባ ነው ያለው ማለት ነው። አሁን ላይ አንደኛ ይሄ ኮሪደር እያንዳንዱ ተቋም እየፈተሸ ነው። እያንዳንዱ ስቴክሆልደር ማን ምን እንደሆነ የቱ ጋር ምን መስራት እንዳለበት የተናበበበትና ተግባቦቱ በከፍተኛ ሁኔታ የተሻሻለበት ሁኔታ ነው ያለው። የጋራ ዓላማ ሴት ማድረግ የተቻለበት ሁኔታ ነው ያለው። ከዛ አንፃር ኦሬዲ የቅንጅት ስራ ላይ በጣም ገንቢ የሚባል ነገር ነው ያለው። ደብዳቤ ሳይደርስ ይሄን ልክልሃለሁ ተባብለን መስራት የምንችልበት ገንዘብ ክፍያ ይጠይቃሉ ሁሉም ተቋማት ለሚደርስባቸው ጉዳት ይሄን ጭምር ኦሬዲ እንዴት አድሬስ ማድረግ እንዳለብን በኮሚትመንት ሌተሮች ጭምር ተናበን መስራት የቻልንበት ጊዜ ላይ መድረስ ቀላል የሚባል ነገር ስላልሆነ ይሄን ታሳቢ ማድረግ ይፈልጋል። አጠቃላይ ይሄ ሁሉ ስራ ሲሰራ እንዴት ነው የተመራበት ሁኔታ እንዴት ይሄ ሁሉ ስኬት መጣ የሚሉ በርካታ ነገሮች ይነሳሉ ማለት ነው። አንደኛ እነዚህ ነገሮች እቅድ ስናቅድ ጭምር የትኞቹ ፕሮጀክቶች አድሬስ መደረግ አለባቸው፣ የትኞቹ ፕሮጀክቶች ቫልዩ አድ ያደርጋሉ፣ የትኞቹ ችግር ይፈታሉ፣ የትኞቹ አንገብጋቢ ናቸው የሚለውን ነገር ተናበን የመስራት እቅድ ዝግጅት ላይ በትጋት የሚካሄድበት ሁኔታ ነው ያለው። ሌላኛው ስራው ሲሰራ ከተቋሙ አመራር ጀምሮ እስከ ታች ያለ ሰራተኞቻችንን በትኩረት እንዲረዱት በትጋት እንዲሰሩ እና ተከታታይ ስራ መሰራት እንዳለበት ይሄን ግንዛቤ ፈጥረን የምንሰራበት ሁኔታ ነው ያለው። ከእቅድ ዝግጅት ጀምሮ እስከ ማውረድ ድረስ እስከ ሰራተኛ ድረስ አድሬስ አድርገን ነው የምንሄደው። ሌላኛው ጊዜን በአግባቡ ነው የምንጠቀመው። የከተማው ፕሪንሲፕል 24/7 የሚባለው አፕላይ የሚደረገው በግንባር ቀደምትነት አዲስ አበባ መንገዶች ባለስልጣን ላይ ነው። ዛሬ ማንኛውም ሰው ተነስቶ ከተማውን ለሊት 6 ሰዓት ላይ 7 ሰዓት ላይ ድራይቭ ቢያደርግ ሊያገኝ የሚችለው አንዱ የአዲስ አበባ መንገዶች ባለስልጣን ሰራተኞችን፣ ተሽከርካሪዎችን፣ ማሽኖችን ነው። ስለዚህ ይሄን ፕሪንሲፕል በአግባቡ ተከትለን ስራዎቻችንን የምንሰራበትና የከተማውን መርህ ተቀበለን የምንሰራበት ሁኔታ እንዳለ ታሳቢ ማድረግ ይፈልጋል። ሌላ በቡድን ነው የምንሰራው። ስራው ኦሬዲ በተናጥል የኔ ምናምን ሳይሆን እንደ ተቋም በጋራ በቡድን ከቅሩ ጀምሮ አጠቃላይ ያሉ ስራዎች የምንሰራበት ሁኔታ ነው ያለው። ችግር ከመፈጠሩ በፊት ፕሮአክቲቭሊ የምናያቸው የምንለያቸው ነገሮች አይተን ምላሽ ለመስጠት የምንሄድበት ርቀት ሰፊ ነው። እንደዚሁም የሚጠበቅብንም ከባድ አደራ ኃላፊነት ከመሆኑ ጋር ተያይዞ ማለት ነው። በአጠቃላይ በነበረን ቆይታ ህብረተሰቡ እያንዳንዱን ጥያቄ ይሄ ተቋም ቢሻሻል ለኛ ይጠቅማል ነገም አጋዥ ነው ብሎ ሳይሰስት ፖዚቲቭንም ድካማችንንም ጥንካሬያችንንም ስለነገረን በጣም እናመሰግናለን። አዲስ ሚዲያም እንደዚሁም ደግሞ ዋርካ ይሄን ፕሮግራም አዘጋጅቶ ለኛ ትልቅ ግብዓት ሊሆን የሚችል ነገር በዚህ አጋጣሚ ስላበረከተልን አመሰግናለሁ። መልካም ጊዜ። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በተከታታይ ለ2 ሳምንት ወደ እናንተ ሲያደርስ የነበረው የአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን ላይ ትኩረቱን ያደረገው የዋርካ ፕሮግራማችን ይህንን ይመስል ነበር። ሳምንት ከሌላ ተቋም ጋር ተመልሰን እንገናኛለን። ከቀሪ የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን አዝናኝ አስተማሪና መረጃ ሰጪ ፕሮግራሞች ጋር ያማረ ጊዜ እንዲሆንላችሁ ተመኘን። እኛ በዚሁ ተሰናበትን። ሰላም።